ያስደስተናል። ለኛ ያው እኔ ስትጎጂ እውነት አስባችሁ ነው። ግን እንደች ልጅ በቃ ያብርሽና የሩታ ትዳር በጣም ህዝቡን አሳዘናቸዋል፣ አሳሰባቸው። አይ እንግዲህ ዛሬ ባጭሩ የመጣ ነው። ደስታ ውጪ ልጅ አለው ማርያም በል እውነት ደስታ ውጪ ሀገር ሚስትና ልጅ አለው። እዚህ ደግሞ አንቺ ጋር የመጣው ደግሞ ጊዜ ማሳለፊያ እንድትሆኚ ብቻ ነው አይባልም ማለት ነው። ምክንያቱም እዚህ ፕሮጀክት ጀምሯል እንደተባለው ይጀምር አይጀምር እኛ አናውቅም። ያው ፈጣሪ ነው የሚያውቀው። ግን እስከዛ እስከሚሄድ ከዚህ እስከሚሄድ አንቺ ጋር ጊዜ ማሳለፊያ በስም እኔ በላይ ጆ ያውቃል። ምክንያቱም አጠገቡ የነበረ ልጅ ነው። በእናንተ ልጅና ሚስት አለ ብሎ መጡ። ዛሬ አለች ሩታ እናቴ አስተነፍሳለች። ማነው ከኋላ የሚሄዱ ጋር ይሰኛቻለሁ እኔ ሰው እንዳለው ይባላል ነው አሁን ይባላል። እርግጠኛ ነኝ። ማስረጃ እጃችን ላይ የለም። ማስረጃ ሰጥሻለሁ አልኩሽ እኮ ሩታ። ይሁን ጥሩ እኮ ነው። ታዲያ ምን አለ እርግጠኛ ነሽ አንቺ? አሁን እሷም ልጅ አለት ነው ችግር አለ። ደግሞ ማን ነው ጊዜ ማሳለፊያ? እኔ ነኝ ጊዜ ማሳለፊያ። እኔ እንደዛ ነው ታስበው። እኛ አይደለም ያሱ አብረን ነበር። እሺ አይደለም። አይ እንደሰማችሁ እንግዲህ ደስታችን ልጅና ምስት አለው ጫሉ። ልጁ እኮ ውጭም አልሄደም እንኳን ልጅና ምስት ጋይስ በሰላም ነው፣ በሰላም ነው። ሩጣ ደነገጠች እኮ እኔ እናት ኮናለችው ጋይስ። እኔ የምላችሁ ኧረ ተው ግን ኧረ ተው። እኛ ጂል እንመስላችኋለን እንዴ? እንደዚህ ስታጃጅሉን አይዳ ሲጠፋባችሁ። አቤት አምላኬ፣ እንደው ጭራሽ ጊዜ ያሳለፈብሽ ነው፣ ጊዜ ሊያሳልፍብሽ ነው የመጣ ወደ ዩቲሽ። አትሸወጂ፣ ጊዜሽን አታባክኝ። እኛ የምንፈልገው ከአብርሽ ጋር እንድትኖሪ ነው። ከአብርሽ አንቺና አብርሽ መለያየት የለባችሁም፣ እንድትለያዩ አልፈልግም አለ አሚራችን እና ዳኒ ነው ማን ነው አላቃቸውም። ንኬት እንደሚጎትቶ እንደሚያመጡ አላቅም። ጌት አይ ወጣት ብር ማጣት፣ አይ ስራ ማጣት ጋይስ እንደው እኮ ተጃጃሉብን ውዶቼ። ሰላም ናችሁ ግን? እንዴት ናችሁ? ጠፋው እኮ ዛሬ። ምን ነው አጣይቁኝም እንዴ ጋይስ? ሰላማችሁ በዚህ ትበልልኝ። ይሄ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳስረሱ። መጀመሪያ እንደሰማችሁ እንግዲህ እነዚህ ከሩታ አጠገብ ቁጭ ያሉ ማለት ነው። በቀደም ይሄ ልጅ ታውቃላችሁ ልደቷ ቀን ሲያሽቃብጥ ነበረ ምናምን። ከዚህ በፊትም ያው ንግግሯ በነገራችን ላይ ቁም ነገር ያለ ነው። ባለፈው ሲያወራ አንዱ ሩታ ስትቆጣው ነበረና ምናምን። ዛሬ ደግሞ በዚህ አይዲያ መጥቷል። እንግዲህ ታይ ይቅርብሽ፣ የተጫወተብሽ ነው ደስታ፣ አንቺ ፈልጎሽ አይደለም፣ የጊዜ ያሳለፈብሽ ነው። ባልን ምስትና ልጅ ውጭ አለው አለው። ልጅ እኮ ከሀገር ወጥቶ አቅም የወጣ ሰውም አይመስልም። እና እኔ የምላችሁ እኔ ውዶች ማለት ነው ይሄን አልነው እንዲህ ያስጨነቃችሁ የእነዚህ ልጆች ትዳር እውነት ተጨንቃችሁ ነው ሁሉ 1 አመት አልፏችኋል። ይሄን ትዳር ለማቋቋም 1 አመት ሙሉ ፈጀባችሁ እኮ። እንዲህ ሰው እኮ ካልተመቻቸ፣ ካልተፈላለገ፣ ካልተጣጣመ ይለያያል። ካልተዋደደ ልጅ አይደለም አንድ ልጅ አይደለም ለምን 10 አይወልዱ? ይለያያሉ። በቃ አለቀ። ተለያዩ እኮ በቃ ማለት እንደ ቪዲዮ እውነታ አላውቅም። እኔ አሁንም እርግጠኛ አይደለሁኝም። እና ኧረ ተው በቃን። ይሄ ትዳር እኮ ወይን አስታርቁ፣ ወይን ጸጥ በሉ። በቃ የራሳችሁን ላይፍ ይኑሩ ልጆቹ። ምን ይመስላችኋል? ሰለቻችሁን እኮ። ወይ ምን አይነት ጂሎች ናቸው? ለተመልካች ወይ አፌታ ያዘ። ለተመልካቹ እንኳን አታዝኑ። ተመልካች እኮ እናንተን ወዶ ሰብስክራይብ ያደረገ ማለት ነው። ከበፊቱ ስራ አንጻር ነው አይደል እንዴ? ኧረ ተው፣ ጾማችን ሊገባ ነው። ተው። እኔ የሆኑ ጾም ውስጥም ስለ እናንተ ላወራ ነው ማዳነለም። ኤኒዌይስ ውዶች ቪዲዮ ላይክ አርጉ፣ የእውነት ላይክ አርጉልኝ። እሺ ነው ውዶች፣ ለነገሩ ያረጋችሁልኝ ነው፣ አመሰግናለሁና እቺ ልጅ እኔ እኮ እግዚአብሔርን በጣም የገረመኝ እንደ ታውቃላችሁ አብርሽ አንድ ሰው ሄዶ ለምን ከኤርሜላ ጋር እንደዚህ ትሆናለ? እንደዚህ እኮ ጫና ያበዙበት አይደለም። ሩታ ጋር ሄዱና ማለት ነው ደስታ እንደዚህ ነው፣ እክሌ እንደዚህ ነው፣ በዚህ ወጣ በዚህ ገባ ነውና እናንተ ላይፍ የላችሁም ወይ ነው? እቺ ልጅ ምንድነው ሴት ስለሆነች ነው ላይፋ መኖር የለባትም? እኔ በነገራችን ላይ አሁንም አልደግፍም። በዚህ ሰዓት ይሄ ማረጋ አልደግፋትም።
ይሄ ድፍረት ነው። ወንድ ልጅ ገና በ3 ወር አራሱና ወንድ ልጅን ቤት ማምጣት ማለት አይደለም። አላቅም ለልጇ ጊዜ የምትሰጥ ምናምን ነው። እኔ ትላንትና ብያቸዋለሁኝ። ሲቀጥል ደግሞ ልጁ ዛሬ ራሱ እያለቀሰ ነው። ድምጽ ሰምታችሁ ከሆነ ማለት ነው። እና ከባድ ነው ጋይስ፣ የእውነት ለመናገር ማለት አብርሽን ሄዶ እኮ ምንድነው ሀሳብክ ብሎ እየጠየቀ የለም። እንደውም ሰሞኑ ነው እሱ ወንድም ነው ተብሎ መጣ ብቅ አለ ሄደ። እስከ መጨረሻ መቼ ተጋፈጠ አይደል እንዴ ጋይስ? እስከ መጨረሻ እኮ አልተጋፈጠም አይደል? እንደዛ ቢቀጥል ኖሮ እንደምንም ሩታም ያው ሸመኛ ናት ታውቃላችሁ። እንደምንም ቢገፋ በየቀኑ ቢጨቀጭቃት እሺ ትል ነበረ፣ ይታረቁ ነበር አይደል እንዴ ጋይስ? ሶ ምን ልላችሁ ፈልጌ ነው አብርሽን ሄዳችሁ ከኤርሜላ ጋር እንደፈለገ የሆነ ነው። ዛሬ ደግሞ እኔ በነገራችን ላይ አብርሽን ማከብረው ለምንድን ነው ታውቃላችሁ? ከወንድሞቹና ከየቶቹ አልፈው ሌላ ሰው ሲረዳ በጣም ነው ደስ የሚለኝና በእርግጥ ብዙ ዩቱበሮች አምጥቷል። የማይካድ ሀቅ ከኤርሜላ ጋር የሚሰራ ስራ እንዳለው ነው። መልካም ነገር የሚሰራ ነው። ይሄ አልክድለትም። እና ታውቃላችሁ ሩታ ከሆነች እውነት እንነጋገር የቶቿ እንኳን ሸር አታረግም። ይሄ ነው እውነታና ምን ልላችሁ ፈልጌ ነው አሁን የሚሰሩ ስራ የዝሙት ቢሆንም መልካም ነገርም ሰርቷል አይደል እንዴ? ግን ይሄን አለ ምንድነው የነሱ ላይፍ ወይም ደግሞ የሩታ የታያችሁ? እኔ እኮ እንዴት ነው ሰው ህፃን አይደለችም እቺ ልጅ። በጣም ነው የሚገርሙኝ እኮ እኔ አሁን ዛሬ የሆነ ቪዲዮአች ማለት ነው በጣም ነው የገረማችሁኝ። ትላንትና ልብስ ለብሳ የመጣችሁ አብርሽ ልበሺ ብላት ነው። አብርሽ ምን አገባው? ከራሷ ሰውነት የሚሄድ አታውቅም። የእውነት እንደዛ እኔ በጣም ናፈርኩ። በነገራችን ላይ በሴቶች ሴት ሆናችሁ ሲጀምር ልጅቷ እኮ ቀይ አይደለችም፣ ኤፌክት ነው። ዩቱብ ላይ የምታየት ሩታ እቺ አይደለችም። ለምን ይዋሻል? በእርግዝን ምንድነው በመውለጃ ጊዜ አላያችሁም? በጣም ጸይምም አትባልም፣ መካከለኛ ናት። ስለዚህ ፊትና ገላና ምናምን አርጋችሁ ስክሪንሾት አርጋችሁ ሴት ሆናችሁ ስትሳደቡ በጣም ነው ያፈርኩት። ልብስ ኦኬ ትክክል፣ ልብስ እንደዛ መልበስ አልነበረባትም። ቪዲዮ ላይ ናትና ከዛ የበለጠ የሚለብሱ አሉ። እውነት ለመናገር ግን ሩታ ቀይ አይደለችም። ፊቷ ላይ ያለ ሜካፕ ነው። እንኳን ፊቷና አንገቱም አንድ አይደለም። ራሱ ሜካፕ ስትቀባ አንገታ ጥቁር ነው ምናምን፣ እጇ ጥቁር ነው ምናምን። ታዲያ እኛ ጥቁር አይደለን? እኛ አፍሪካ አይደለንም? እኔ በጣም ነው የምትገርሙ ሴቶች። ድፍረት በጣም ሴት ሆናችሁ ሴትን ጀጅ የምታረጉ በጣም ነው ማፍረባችሁ። ባይዘዌ ማለት ነው ሴት ሆናችሁ። እኔ አላቅም። እኔ እውነት በድፍረት እንደዚህ ስሰራ ነበረ። ሚናዳሪ ናት አይባልም። ሴት አይደለሽ ነገ ትወልጂል እንዲ አንዳንድሽ። አረ ዩቱበሮች አረጋጉ። እውነት በጣም ነው ገረመኝ። ማለት ፎቶ እዛ ወደዚህ ስታዟዙሩ ነበረ። መነገራችን ላይ እኔ አስተያየት ሰጥቻለሁ። ዙም ቢደረግ ብዬ አልተናገርኩም ጋይዝ። ቪዲዮን ከሰማችሁ ትላንትና ሩታ ትክክል አይደለም ልብስሽ። ዙም ብትደረጊ በጣም እኔ ራቁት እንዳለች ነው። በተለይ ስትቀመጥ በጣም ስትቆም ይሻላል። እና ኤንዌስ ወዳችኋለሁ። ላይክ ሰብስክራይብ